ስለዚህ ታዋቂ የቆዳ ትሪትመንት እና ብዙ ስለተነገረለት ፕሮዳክት ዛሬ እውነታውን እናውራ። ግላይኮሊክ አሲድ እንግዲህ በማህበራዊ ሚዲያ እና በቆዳ እንክብካቤ ዓለም ውስጥ ብዙ የተነገረለት ፕሮዳክት ነው። አብዛኛውን ጊዜ እንግዲህ ይህንን ፕሮዳክት ሰዎች የሚጠቀሙት የቆዳቸውን ቴክስቸር ለማሻሻል እና ቆዳቸው ላይ ጥቁረት ከወጣ የተለያየ የሰውነት ክፍላቸው ላይ ለምሳሌ ከፊታቸው አልፎ ብብታቸው እንዲሁም ደግሞ ፕራይቬት አካባቢ ሲጠቀሙት እናስተውላለን። ስለዚህ ዛሬ ስለ ግላይኮሊክ አሲድ እናወራለን። ግላይኮሊክ አሲድ ምንድነው? ማነው መጠቀም ያለበት? የትኛው የሰውነታችን ክፍል ላይ ነው መጠቀምስ ያለብን የሚለውን ነገር ባጭሩ እናውራ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። መጀመሪያ እንግዲህ ግላይኮሊክ አሲድ ምንድነው የሚለውን ነገር ስንመለከት ከሸንኮራ አገዳ ወይንም ከሹገር ኬን የሚገኝ አልፋ ሃይድሮክሲ አሲድ ነው። በቆዳ እንክብካቤው ዓለም በተለይ በቆዳ ስፔሻሊስቶች በትክክል የተጠና ኬሚካል ኤክስፎሊየንት ነው። ይህም ፕሮዳክት ከሌሎች አልፋ ሃይድሮክሲ አሲድ ካላቸው ፕሮዳክት ጋር ስናነጻጽረው አነስተኛ መጠን ያላቸው ሞለኪውል ስለሆነ ያለው በቆዳችን ውስጥ በቀላሉ ዘልቆ ይገባል። ይሄ ደግሞ ቆዳችን ላይ ያለውን ዴድ ስኪን በቀላሉ ያስወግዳል፣ ቆዳችንን ያድሳል። በዚህ ምክንያት እንግዲህ ቆዳችን ብሩህ፣ ለስላሳና ተመጣጣኝ የሆነ ቀለም እንዲኖረው ያግዘዋል። በግላይኮሊክ አሲድ ምርት ውስጥ ምን ይገኛል? በዋናነት እንግዲህ ግላይኮሊክ አሲድ ቢሆንም ሌሎች ኢንግሬዲየንት ደግሞ ይገኛሉ። የመጀመሪያው ግብአት ውሃ ነው። ውሃ እንግዲህ ምርቱ በቀላሉ በአንድ ላይ እንዲዋሃድ ወይንም እንዲቀላቀል ይረዳል። ሌላኛው ግብአት ራሱ ግላይኮሊክ አሲድ ነው። ግላይኮሊክ አሲድ እንግዲህ የሞቱ የቆዳ ሴሎችን በቀላሉ ለማስወገድ እና ቆዳን ብሩህ ለማድረግ ያግዛል። ሌላው ሄሜክተንት ወይንም ደግሞ እርጥበትን የያዙ ንጥረ ነገሮች አሉት። ለምሳሌ እንደ ግሊሰሪን አይነት ግብአቶች። እነዚህ ግብአቶች ይህንን ፕሮዳክት ቆዳችን ላይ አፕላይ በምናደርግበት ጊዜ እርጥበቱ ከቆዳችን ላይ ቶሎ እንዳይጠፋ ያግዛል። ሌላው ደግሞ ቆዳችን ኢሪቴትድ እንዳይሆን ቆዳን የሚያረጋጉ ንጥረ ነገሮች ለምሳሌ እንደ አሎቬራ እና እንደ ፓንትኖል አይነት ንጥረ ነገሮች በውስጡ ይዟል። እነዚህ ንጥረ ነገሮች ደግሞ የቆዳ መቆጣትን እንዲቀንስ ይረዳሉ። ሌላው ደግሞ ፕሪዘርቫቲቭ የሆኑ ንጥረ ነገሮችን በውስጡ ይዟል። እነዚህ ደግሞ ምርቱ ቶሎ ብሎ እንዳይበላሽና ደህንነቱን ጠብቆ ለረጅም ጊዜ እንዲቆይ ይረዳዋል። ሌላው ፒኤች ባላንስን የሚያስተካክሉ ንጥረ ነገሮች በውስጡ ይዟል። ይሄ ደግሞ ምርቱ ለቆዳ ተስማሚ የአሲድነት መጠን እንዲኖረው ይረዳል። የግላይኮሊክ አሲድ ጥንካሬ ከአንድ ምርት ወደ ሌላ ምርት ሊለያይ ይችላል። አንዳንድ ቶነሮች ከ5 እስከ 7 በመቶ የሚሆን ግላይኮሊክ አሲድ በውስጣቸው ይይዛሉ። በክሊኒክ ወይንም በባለሙያ የሚደረጉ ኬሚካል ፒልስ ደግሞ ከዚህ የበለጠ መጠን ያለው ግላይኮሊክ አሲድ ሊይዙ ይችላሉ። የግላይኮሊክ አሲድ ጥቅም መጀመሪያ ላይ እንደጠቀስኩት ቆዳችን ላይ የተያያዙ የሞቱ ሴሎችን በቀላሉ ለማስወገድ እና ፍሬሽ የሆነውን ቆዳ ለመግለጥ ያግዛል። በእነዚህም ምክንያት እነዚህን ጥቅሞች ሊያበረክት ይችላል። ሻካራን ወይንም ያልተስተካከለ የቆዳ ገጽታን ያሻሽላል። ደብዛዛ የሆነን ቆዳ የበለጠ ብሩህ ሆኖ እንዲታይ ያግዛል። ከብጉር በኋላ ቆዳችን ላይ የሚቀሩ ጠባሳዎችን ለመቀነስ ያግዛል። ቀለል ያለ የቆዳ ጥቁረት ወይንም ደግሞ ሃይፐርፒግሜንቴሽን ስር ያልሰደደ ከሆነ እሱን ትሪት ለማድረግ ይረዳል። ቆዳን ያለሰልሳል። በተጨማሪም ደግሞ በረጅም ጊዜ አጠቃቀም የኮላጅን ምርትን ለመደገፍ ሊረዳ ይችላል። ነገር ግን ግላይኮሊክ አሲድ ተአምራዊ የሆነ ፕሮዳክት አይደለም። ውጤቱ እንደ ቆዳው አይነት፣ እንደ ችግሩ ምክንያትና እንደ አጠቃቀሙ መጠን ይለያያል። አንዳንድ ሰዎች ተጠቅመውት ጥሩ ውጤት ሊያዩ ይችላሉ፣ ሌሎች ደግሞ ያን ያህል ለውጥ ላያዩበት ይችላሉ። ሰዎች ለምንድነው ብብታቸው ላይ ግላይኮሊክ አሲድ የሚጠቀሙት? የመጀመሪያው በቆዳው ላይ የተከማቹ የሞቱ ሴሎችን ለማስወገድ ነው። ሌላው ደግሞ በፍሪክሽን እና በኢሪቴሽን የሚመጣውን የብብት ጥቁረት ለማስለቀቅ ነው። በተጨማሪም ደግሞ እዛ አካባቢ ያለ የቆዳ ሻካራነትን ለማለስለስና መጥፎ ጠረንን ለማስወገድ እዛ አካባቢ ያለ ባክቴሪያን ለማጥፋት ነው። ነገር ግን ማወቅ ያለብን ነገር ምንድነው? የመጀመሪያው ግላይኮሊክ አሲድ እንደ ዲዮድራንት ሊያገለግለን አይችልም፣ ላብንም አይቆጣጠርም። የብብት ጥቁረትን ለአንዳንድ ሰዎች ውጤት ሊያሳይ ይችላል። ነገር ግን የብብት ጥቁረት መንስኤው ይለያያል። ከመንስኤዎቹ መካከል እንግዲህ ጄኔቲክስ ሊሆን ይችላል፣ በሆርሞን መዛባት ሊሆን ይችላል፣ በተለያየ የጤና እክል ሊሆን ይችላል፣ ወይ ደግሞ ሼቭ ሲደረግ አንዳንድ ዲዮድራንቶችን በመጠቀም እንደነዚህ አይነት ችግሮች ሊከሰቱ ይችላሉ። ዋናው ነገር ግን መንስኤው በምን መጣ የሚለውን ነገር ማወቅ ነው።
ለአንዳንድ ሰው ጥሩ ውጤት ሊያመጣ ይችላል፣ ለአንዳንድ ሰው ደግሞ የሚጠበቀውን ያህል ውጤት ላያመጣ ይችላል። ሌላው ጥያቄ ደግሞ ይህንን ፕሮዳክት ፕራይቬት ኤሪያ ላይ መጠቀም ትክክል ነው ወይ? ይህ እንግዲህ በሶሻል ሚዲያ ላይ በተለይ የሚያሳስት ርዕስ ነው። እዛ አካባቢ እንግዲህ በጣም ሴንሲቲቭ የሆነ አካባቢ ስለሆነ አሲዲክ የሆኑ ፕሮዳክቶችን መጠቀም ትክክል አይደለም። እንደነዚህ ያሉ ፕሮዳክቶችን ከልክ ያለፈ መጠቀም እና ትክክል ባልሆነ መንገድ መጠቀም ደግሞ የሚያስከትሉትን ጉዳቶች በጥቂቱ ነው። ማቃጠል፣ መቅላት፣ የቆዳ መከላከያ ግድግዳዎችን መጉዳት። ሌላው ቆዳችን ምቾት ካልተሰማው ደግሞ ቶሎ ኢሪቴትድ ይሆናል። ስለዚህ ከጊዜ በኋላ ሴንሲቲቭ የሆነ ቆዳ እየኖረን ይመጣል ማለት ነው። ከልክ ያለፈ አንድን ፕሮዳክት መጠቀም ፈጣን የሆነ ውጤት ያመጣል ማለት አይደለም። ስለዚህ ግላይኮሊክ አሲድን መጠቀም ያለባቸው ሰዎች እነማን ናቸው? ቆዳቸው ላይ የተወሰነ ጥቁረት ያለባቸው፣ ቆዳቸው የሻከረባቸው፣ ደብዛዛ የሆነ ከለር ያላቸው፣ አንድ አይነት ከለር ካልሆነ ያላቸው፣ እንደነዚህ አይነት ሰዎች ይህንን ትሪት ለማድረግ ሊገለገሉበት ይችላሉ። ነገር ግን እንደ ኤክዜማ፣ ሮዜሻ ያሉ ፕሮብሌሞች ያሉባችሁ ሰዎች ይህንን ባትጠቀሙት ይመከራል። ከዛ በተረፈ እንደነዚህ አይነት ፕሮዳክቶችን ተጠቅማችሁ ማታውቁ ሰዎች ካላችሁ ቀስ እያላችሁ ነው ቆዳችሁ ማስለመድ ያለባችሁ። በሳምንት 3 ከተጠቀማችሁት ይበቃችኋል። ከዛ በኋላ ቆዳችሁ እየለመደ ሲመጣ ነው በየቀኑ መጠቀም የምትችሉት። ሌላው ደግሞ ይሄ ምርት እንግዲህ በውስጡ አሲድ ስላለው ቀን ቀን እንድትቀቡት አይመከርም። ምክንያቱም አሲድና የፀሐይ ብርሃን አንድ ላይ አይሄድም። እሱ ደግሞ ሌላ የቆዳ ችግር ነው የሚያስከትልባችሁ። እንደነዚህ አይነት ፕሮዳክቶችን ማታ በንጹህ ቆዳችሁ ላይ እንድትጠቀሙ ነው የሚመከረው። ለምሳሌ ከተጠቀማችሁት በኋላ ሞይስቸራይዘር ማድረጋችሁን አትርሱ። ስለዚህ ፕሮዳክት እንግዲህ ጠቃሚ መረጃ ሰጥቻችኋለሁ ብዬ አስባለሁ። በሌላ ቪዲዮ ሌላ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ። የማውቀው ነገር ከሆነ እሰራላችኋለሁ። ከዛ በተረፈ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ